እስኪ ቪዲዮ ነው እስቲ የኔ ዘፈን ማለት ከተለቀቀ ሙሉ ኢትዮጵያን ነው የሚያነቃንቀው። የምሬ ነው። በረሃብ ነው እኔ ሰይፉ ላይ የቀረብኩት። እንደምታዩ ዳኒ ቀጣይ ሳምንት ዶንኪ ቲዩብ ላይ ይቀርባል። አንድ ነገር ልንገርህ፣ ለትውልዱ ብታስብ ኖሮ አትዘፍንም ነበር። ስማ፣ በዚህ ድምጻቸው ማለት እንኳን ዘፈር መዝሙር ቢያወጡ ለራሱ ገነት አይገቡም። በቀጣይ ነው የሚወጣው። እበብን እኮ ማለት ያለ ኮንዶም ነው ያደረጓት። እስኪ የራስህን በቃ የራስህ ያንተ እኮ ሳውንድ አለ ክላሲክ አለው እንጂ ዜና እኮ እኔና ጃኒ ስንጨቃጨቅ በህልሟ አየች። ፍቹ ምንድን ነው? ልደፍሯት ነው አምባረጊው ያስቃል። አንተ ፍራይዴ ነው ስተርሊንግ ሁሉንም የቡድኑ አባላት የሚፈትን ቅጣት ነው። አዝመራው ብቻ አልደረሰው። ከአዝመራው ውጪ ሁሉም አፋቸውን በውሃ ይሞሉና ሳይስቁ ውሃው ካፋቸው ሳይወጣ ዝም ማለት ነው። አዝመራው ትንሽ ድምፅ ማውጣት ተፈቅዶለታል። አባላቱን ለማሳቅ ያለ የሌለውን የማሳቅ አቅም መጠቀም ይኖርበታል። ምን አርግ ነው የምትለኝ? ቆሞ ቀር ሆንክ አይደለም? በትግል ይሆናል እንዴ ታዲያ? ምንድነው የምትለው? ቢያንስ ፈልገው የሚመጡ ሴቶችን አንተ አታባር። ያንተ ባህሪ እኮ ነው ችግሩ። ኧረ እኔ ማስመጥ ላይ ማንንም የሚያክለኝ የለም። የፈለከውን ቸከሳምጣ የፈለከውን። ኧረ እሙዬ እንዴት ነሽ? ወንድሜ በጣም አፍቅሮሻልና በጣም አይናፋር ስለሆነ ነው እንድታውቁ ይገርታልሽ። እሺ እንዴት ነህ? ደህና ዴሚ ይባላለሁ። ስልኬን ያዝና ደውልልኝ እንገናኛለን። ዴሚ ዴሚ ደመላሽ ነው ስምህ? አንተማ ወንድ ነህ። ያሟል እንዴ? ና ብልትን አሳይ። ራስ በልተኝ ነበር በእናትህ። ምን ችግር ገጥሞ ነው ወንድሜ? ምን ልርዳ? ይሁንስ ችግር እንትን ዶክተር ይንዳፍሬ አልቆማል። የብዙሃንስ ችግሮች ነው ይሄ። እባክህን አልቆማል። እንደው ምን ይሻላል? ሚስት ጋር ምናምን ስትቆይ ቶሎ ይጨርስ ነው። ቶሎ ይጨርስ ባህሪ ያለው ትዳሬ ሊፈርስ ነው። ቶሎ ፈሳሽ የማውጣት ባህሪ ያለው የማያፈሰው ነገር የለም። እስኪ ተነስና ውሃና ፈሳሽ በለው። እስኪ ተነስና እንዲያውልቀው
እንዴ ይሄ ነው እንዳልቆም ማለት ይሄማ ፍሬው ክብሪት እኮ ነው አልቆም ያለው እንዴ ይሄንን ማበደል አላቆመ ወንድሜ በጣም ሙሉ ለሙሉ ይሄ አፍረተ ገላ ሳይሆን እግር ነው የሚባለው ወንድሜ ምን ለየት አልደበቀው ነገር ተፈጥሮ ምን ላይ ወንድሜ ይሄን አሁን ናስኪ ምንድነው ይሄ እንትን ነው ምንድነው ጉኝ እንትን ነው ሙሉ ለሙሉ በአጠገቡ ያሉ ደኖች መወገድ አለባቸው ፍሪ መሆን አለበት ለዛ ነው ደብሩ እና በጣም ትልቅ ነው ወንድሜ እና አነስ የሚያደርግ ነገር ጎመን ጥቅል ጎመን ምናምን ብላበት ይሄ ከሚስት ጋር አይደለም ከዘመድ ጋር ያቆራርጣል ወንድሜ እና አሁን ምን ታደርጋለህ መሰለህ ቤቲን አዝዤ እላለሁ ከቁርስ በፊትና ከቁርስ በኋላ እሱ ፋርማሲ ያሳያል ወንድሜ እና እንትን ነው በር ምናምን ሌላ ተላላፊ ነገሮች አትሸጓጉርበት ሚስት ጋር ብቻ ፎከስ አድርግ እና ሂድ ወንድሜ ሂድልኝ በእናትህ እሺ ዶክተር በጣም አመሰግናለሁ አውራሪ የመሰለት አለ ሰላቶ ወይ ጋሽ እስቲ ሰላጣ ብለውማ ስሙን አያጣጥሉት እንዴ ስጋ ነው እንጂ ከመሸጥ በፊት ጥቅማ ጥቅሙን ተናግሬ ነው የሚሸጠው እሺ ባለትዳር ካልሆኑ ይሄንን ጎመን ለማስተፋከር ማድረግ ይችላል ሁሉ ቤት ይሄን ጫፉን ቆርጣው ባወል ቡና ቢጠጡት ምች የሚባል ነገር አይነካውት ይቺኛዋ ሰላጣ ከአማዞን የዳይኖሰር ፍግ ነው ያደገችው ታዩታል ይሄ ግራ ወሃፋ እንደ ዶሮ በዘብዘፊያ ከርነው ካላረዱት ተንፈረቁት ይመታውታል እናታች ከበራ በጋዝ ቁርጥ ቤት አውቁት እዛ ቅቅልኩ ይሽጣሉ የበግ ነው ይያሉ የጎመን ነው እኔ መተው ነው ማታ የሚረከቡት አይንዴ እንደው ጋሽ ከዚህ ከቆስጣውም የ10 ብር ከሰላጣውም 10 ብር አረ ምንድን ያለ ከዛ ስልካ የ10 ብር አረ ትናንት ነው ከእስር ቤት ይወጡ ትልቅ ሰው ይመስላል ማለት አባቴ እንትን የጫት እንጨት አለ አይደል ያለ ራሱ ለእንጀራ መጋገሪያ ወደ 150 ብር ነው የሚሸጠው እና እየቀር ተነሱ ሂዱ ከዚህ አታሳስቱ ጋሼ በጥፌ ብዬ ፈሶ እንዳላስመልጠው ሂዱ ተጋጋዚ እንዴት ዋልሽ አረጋሽ ሰላም ነው ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካይ ብለሻል ነበር እንዴ ምን ልትሰሪ መጣሽ ማህበራዊ ኑሮ ምናምን ትተሻል ነበር እንዴ የሆነ ነገር ላስቸግርሽ ነበር የመጣሁትና አዎ ያቺ ነቀዝ ልጅሽ ደህና ናት ምን ትሆናለሽ እሺ ምን ሆነሽ ነበር እንደው ታች ሰፈር የሆነች ልጅዋ ይመተችባታለች አይደል አዎ ታች ያቺ ምስኪና እሷ አዎ ምን ያንቺን አርጓት ነበር እሷ አስተዛዝናለሁ ብዬ ክክ ገዛው ከሱቅ ክክ ገዛሽ ከሱቅ እሺ አፈር ብቻ አፈር ብቻ ምስልሽ እንዳላፈር ሆነብሽ መፈልገሽ ነው ታዲያ እስኪ ላስቸግርሽ ነበር እንደው ትንሽ ብቻ ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ መሬታይን ካን ያልሽ ባንክ ጋር ስትሰለፍ ነበር አሁን እኛ ቤት መጣ በደር ማህበራዊ ኑሮ ነው መሰለኝ አረጋሽ ታይ ለማጭ ቀሚስ ነው የነበርሽ ሹገር ማሚ ሆንሽ እንዴ አረጋሽ እላፊ ቃል አትነጋገር እኔ ማይኔ ልጅ ምን አለ መሰለሽ ከዱባይ ደውሎ ከብሩር ክሪስቴት የፈለግሽው በቅናሽ ዋጋ ገዛልሻለሁ የሪስቴቱን ኢንዱስትሪ ባንደኝነት እየመራ ያለው ያንቀሳቀስ ያለው ከብሩር ክሪስቴት የፈለግሽውን ገዝቻ አኖርሻለሁ እናቴ ሙልቅቅቅ አርቄ ያለኝ ብራይል አንቺ ያርግልሽ አው ያረባ ግመል ይገጥልሽና አንቺ እና የለ እስኪ አታፈንጂ በሬ ላይ ለማትቆይ ብዙ ጤና ይስጥልኝ እባክዎ ምን ልታዘዝ እስኪ የሚበላ ምን አለ ጥላት ለብለብ ጥላት ዱለት ጥላት ተከሽኑ ጥላት ሳይከሽን ጥላት ድባቅ ጥላት በእንጀራ ጥላት ፍርፍር አለ ጥላት ቋንጣ ፍርፍር ለየት ያለ ነገር አላችሁ ለየት ያለ ነገር ከፈልጉ አይኤስ ኮምቦ አለ አልሸባብ ተከሽኑ አለ እነዚህ አሉ የውጭ ምግቦች ኦኬ እሺ የሚጠጣ አውቶማቲክ ዝናር ዲሽቃ ቀላ በወተት ቦምብ በቀዝቃዛ እነዚህ ብቻ ናቸው አሉ ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ ድሮን ከፈለጉ ድሮን እናወርዳለን ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን ምን ይሻላል ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ የሚበላሳ ምን ይሁን የሚበላ እስኪ አንተ የምትመክረኝ ምንድነው እኔ የምመርጥላችሁ አይኤስ ኮምቦ አሪፍ ነው ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው አሪፍ ናቸው እነሱ በቃ እሱን አምጣልኝ እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል በቃ እሱ ከሆነ እሺ ይሁን እሺ ወዳጅ እሺ በይ እንግዲህ እንዳልኩሽ ልጅሽንም ተቆጪው በሉ ረፈደብኝ እኔ ሊድ ወይዘሮ አስቴር ጎረሰቦት ጋሽ ይሄን ሰረው እንዴት ቁልፍ ውስጥ ይማሆዲና ምሽት ቤት እየሮረ ያልሰማም እንዴ ምንድነው መስሎ ያላወጣኩ ሽንት ቤት ቁልፍ አይሰጠውም ፔንሶ መሰለ እንደ 4 ሰዓት እየመጣ ቁልፍ የምትለው እንዴ ያናንተ ዘር ማልፎ እህታችሁ ላክስታችሁ ተጠራቅመው እየመጡ እኛ ሽንት ቤት እንደልባቸው ዝብልልልል እያረጉ እየሄዱ እነሱን ካልከልከላችሁ እኔ ነው የምከለክሉት
ነገርኩህ እኮ ያላዋጣሽ እንት ቤት አይገባም። እንደዚህ እንደ ጌም እንጠጥ እያልኩ ገብቼ ልማረው ነው እኔን የሚከለክሉኝ? ሞላኸው ከተከራየ እኮ ገና ሶስተኛ ቀን እኮ የአንድ ወር እየተጸዳዳኛ ተቸገረ። አበላይ ነው እንዴ ለእናንተ ሁሌ ብር ካላወጣው አልገባም እዚህ ቤት ብር ካልሰጠው አይቻልም። በቃ አትገባም። ልንገሩ ባለፈው አክስቱ መታ ግንድ ነው ተገላግላ ነው የሄደችው ልጅ። እኔ ግን እከለከላለሁ በመጣው ቁጥር እንደውም ከዚህ በኋላ ልንገራችሁ። በቀን ስንቴ ነው የምትገባው አንተ? ከዚህ በኋላ ልንገራችሁ አይገርማችሁም? ይዘረፍ አላወጣም አያገበኝም። 6 ኪሎ ሚኒሊክ ጅማ በሳይክል ያረዳል። ጎጃም በነርፎ ይላል በሚገርም 4 ኪሎ ፊጋ ፒያሳ በመርከብ ቀይ ባህር በሳይክል በሚገርም ልቾት ይዘን ይላል። አየር ጤና ፒያሳ በመርከብ ጋሽ የት ነው የምትሄዱት? እዚህ ጋር እንዳትገቡ ይቀማል። ያጨሳችሁ ነው የሚሄደው ጡዞ በሪው ለራስ እንደዚህ ያደረገ ነው የሚለው ታርጋ የለውም። ታክሲ በእንጀራ ላስቲክ ነው መስኮቱ ንፋስ ይመታችኋል። ጋሽ ስልሳሱ ጭኛለሁ መከላከያ ያረገ መኪና ታገጣጣ ግደለኝ፣ ኧረ ግደለኝ፣ አንቀጫማም ግደለኝ። ምን ፈልግ? ሳሚ የለም። ሳሚ ምን ያደርግልሃል? ይኸው አባት አሁን መጥቶ ምን እንዳለ ልንገር። እናንተ ቤት? አዎ መጥቶ አሁን ወጣ። አሁን ምንድን ነው ታዲያ? ሙሉ ሀብቴን ለልጄ ነው የማወርሰው፣ ለሴት ልጄ አወርሳለሁ አለልህ። ቁመህ ቀረህ አንተ፣ ቁመህ ቀረህ። እንደዚህ አለ? አዎ አለ። ምን ልታረግ ደግሞ? ቅዳሜ ገበያ ልሄድ አሰብኩና ጥላዬ ጠፋብኝ፣ ሰኞ ሄዳለሁ። እቃው ማንም እንዳይጠው አንዲት የቆሸሸ ጭቃ ማንም እንዳይነካ ራሴ ነኝ የማጠው። ቤቴን እጠርጋለሁ፣ ቀይና አጥባለሁ፣ አባዬን ብሎ አጥባለሁ፣ ቃናዬን ያለውኝ ወጤን እሰራለሁ። ወይኔ ሻምበል እኔኑ ላይ ተቀንቆና ሙላ አትክፈሉ። በሬው እንዳማራችሁ ይቀራል። እጭ አንተ ልጅ ቡዳ ደሞ ብለ ይሄን ኳስ ይዘው ወጣ። አላስተኛ አልከን እኮ አንተ እዚህ ሰፈር አንዴ ቆርቆሮ ተደበድባለህ፣ አንዴ እዚህ ደካማ አሮጊት አሉ። እኔስ እሺ ልሁን፣ ደካማ አሮጊት አሉ፣ እነሱን ትመታለህ አንተ። አትየኝ እኔን እዚህ የልጅ ቡዳ እርኩስ። ይኸው ነገርኩ፣ ደካማ አሮጊት የመታህ እንደሆነ አንድ ሰው እኔም ልህቅ መስሎሃል። አንተ የልጅ ቡዳ ነግሬሃለሁ። ወይኔ ሻምበል እኔኑ ላይ እዚህ ደካማ አሮጊት አሉ። አንተ የልጅ ቡዳ እንዲህ ኧረ ሻምበል ይኸው ይተፋታል ግማታም። እሺ ተማሪዎች የመጀመሪያውን ጥያቄ ሰርቶ ያሳረመ ሰው 20 ማርክ አሉ። ቶሎ በሉ። እንዴ የዚህን ጥያቄ መልስ አውቀዋለሁ። ትላንትና መጽሐፍ ላይ አይቼው ነበረ፣ ግን ስንተኛው ገጽ ላይ ነበረ? አስታውስ። ኧረ ቀልዱን ተውና ትምህርቱን አስታውሰው። አስታውስ። ምንድነው አንተ ነው ምሮ የሚያስገለፍጥ እኔ የሚያስቅ ነገር ሰጠው። ኧረ እሺ አንደኛው ጥያቄ መልስ ስራልኝ። ቶሎ በል። ፓፓዬ ነው መልሱ። ፓፓዬ እንዴ ልክ ነው። አጨብጭቡለት። ይበቃል። በቃ ቆይ ግን መልሱ እንዴት መጣልህ? ማለት ለምን ፈለግከው? እንዳንተ አይነት አህያ እንዴት እንደሚያስብ ለማወቅ ነው። ማት ሱፔሪየር ላይ ያለው ወይም ፓፓዬ ነው የምታወራው? ወይስ የጭንቅላት ቅርጽ ፓፓዬ ስለሚመስል ነው? እኔ አይደለሁም እኮ ካሌብ ነው የነገረው። ኧረ እኔ አይደለሁም ትችል እንዴ። እና ካሌብ ገደል ውስጥ ከገባ አንተም ተከትለው ገደል ትገባለህ? ጉጭማ የማታውቀው ከሆነ መልሱን አላውቀውም በል እንጂ አፍህን ሞልተህ ፓፓዬ ነው አትበለኝ። ምን ይመስላል በእናታችሁ። ኤኒዌይ ሁለተኛው መልስ የመለሰልኝ ሰው 50 ማርክ አሉ። ቶሎ አንተ መልስልኝ። አንተ ያው ጣሪያውን መቁጠሪያ ያስኮርጅ። አንተ ያው አላውቀውም እኮ ጉጭማ ስለሆንክ እንዴ ካላወቃችሁት አላውቅም በባላልክም። ይሄኔ ስለ ፓፓዬ ብጠይቅ ኖሮ እንዲህ ቆመህ አሸበሽበህ ትመልስልኝ ነበር። እንዲህ ጨፍረህ አሸበሽበህ ትመልስልኝ ነበር። ስለ ፓፓዬ ብቻ አጥና። ፓፓዬ ራስ። ኤኒዌይ መልሱን ሁላችንም እንመልሱ ተማሪዎች። The Temir was once upon a time in the shorba ሳሙሳ ቤት ዛዛችሁልኝ ነው። አዎ ነገ ደግሞ በተግባር ነው ምን ተገብሩ እንዳረሱት። አዎ እሺ አሁን ወደ ሶስተኛው ጥያቄ እንገባለን። ይሄን የመለሰልኝ 130 ማርክ አሉ። ቶሎ በሉ። ሜቢ ከነሱ ጋር እጄን ካወጣው ሌላ ሰው ይመርጥ ይሆናል። እኔ ሳት ጀመርክ መልስልኝ። አዎ አንተ እጅን አላወጣም እንዴ? አላውቀውም እንዴ ነችና። ቆይ አንተ እድሜ ልክ መጎጨ አይሰለችም እንዴ? አንተ ፋራ ሰገጤ ነህ እንዴ? ምንድነው እጅን ለምን አወጣህ ታዲያ? ካልመለስክ እጅን ለምን አወጣህ? ቆይ እኔ ሼት ልግባለህ ምን ይሻለኝ? እሺ አራተኛው ጥያቄ ማን ይመልስልኛል? ቶሎ በሉ። አንተ መልስልኝ።
ዛሬ ደግሞ ታክሲ አይመጣም እንዴ? በእናትህ ስማች ኮንትራንት አብልቼ አጠጥቼ ዘንጥ አድርጌ ነው ላኩት። ማን ታበላት? ምን ውሃ ለብለብለው ቀማላ መከካም አላውቅም። ፓንተና ቀይር መጀመሪያ በሴት ሙትገላ ከምትታለል እስኪ መጀመሪያ በሬድ ሂድ። የታክሲ ወረፋ እየጠበቀ እኮ ነው። ኧረ በእናትሽ ፓፓ ይሄ ለራሱ ማለት ቱብል የሚገፈው ነው ቀማላ። ኧረ በእናትህ አንተ ዝም ብለህ ሁሌ ወሬ እንዳወራ ብራዘር ራይድ ነሽ? ኧረ ታክሲ ነው ፓፓ። በጠፋ ስራ ታክሲ ምናምን ትላለህ? እኔ ሲጀምር አባቴ ክፍለ ሀገር ዳቦ ይዘራል እንዴ? አይደለም ራይድ በርቅናሽ ኧረ ፓፓ እኔ ታክሲ አባ ምን አስቶሻል? በቃ አትዝበት። አዴዶ ጋሼ ምንድን ነው የምጎሽማት? ለእኔ አይደል ያመጣው? ትንሽ ላውድ ስፒከር ልትልኮ ነው። ሰላም ነው። የሚገርም ሰው ነው ያመጣለት። የበግ ድምፅና የአውሬ ድምፅ በመቀላቀል አርሶ ትሰራለች። በጣም እንዴ ሰውዬ ሞዴል ነው ሰራተኛ ያመጣልኝ። አቺ ምንድን ነው የምትሰሪው? ሽንኩርቱን እኮ ባራቶሪ እየከተፍኩት እኮ ነው። ማጥለያው ምንድን ነው ፊትሽ ላይ ያደረግሽው? ይሄ አይኔ እንዳይቆጠቁጠኝ ጋሼ፣ አይኔ እንዳይቆጠቁጠኝ። እሺ ሳፋውስ ምንድን ነው የጣልሽው? ኧረ አይደለም ጋሼ፣ ስጋ ወጥ ልሰራላችሁ ብዬ ዋይፋይ ሄደ ከየቱ በውርጅ በሳፋ ግለጣሽ ነው የምትሰሪው? አይደለም ባስታጥልልኝ እኮ ልሰራ። ልጅ ወጥ እኮ እዛ ሻወር ቤት እየተፈራረቀብኝ ነበር። ቤት በኩል ስራ ነው ልስራ። ሰራተኛ ነው እኔ ቆም ነው የገባሁት። እኔ እኮ ምን እንደምሰራ እኮ ነው ያላቀም ጋሼ። ምንድን ነው የሚሉት እንዴ? አያስጨንቁኝ እንጂ። ምንድን ነው የምትሰሪው? ስጋ ፍርፍር አይደለ እንዴ? ስሪ ብዬሽ እኮ ስጋ ፍርፍር ለመስራት መጀመሪያ ውሃ መቀቀል አለብኝ እኮ። ምንድን ነው የሚሉት? ካልሆነ ይድኖታለሁ በቃ። እኔ እንደውም እንዴ እኔ እኮ 7 ዓመት የተመሰከረ እንዳይማቱ ጋሼ አለብኝ ግዴታ ማለት አለብኝ ነው። ንገረኝ። ኤቦኬ አልኩኝ፣ ዝም አልኩ። ኦሆ አልክ፣ ዝም አልኩኝ። መከራዬን አየሁ፣ ሸገራ አልክ፣ ዝም አልኩ። ኤቦኬ አልኩኝ፣ ግቡ እኮ እያልኩ ነው። እሺ ይሁን፣ ችግር የለም። አሁን ደግሞ ለምን አላልክም አልኩኝ አልኩኝ መረረኝ አልኩኝ መረረኝ። ቢጫ አረንጓዴ ቀይ ልብስ አስለብሰ መከራዬን አሳየኸኝ። ምን አልኩ? ምንም እያልኩ ነው። ይኸው ይሄ መከረኛ ሱፍ ስሜታዊ እኮ ነው። ስሜታዊ ሆንኩኝ። በስመ አብ ምንድን ነው ያወራሁት እስካሁን? ጋይስ በስመ አብ ታፕ አድርጉ። ይቅርታ ትንሽ ግሊች አድርጌ ነው። ሰላም እንዴት ናችሁ? በልጅነትና በወጣት ጊዜያቸው ያልተማሩ አባቶቻችን መሰረተ ትምህርት ተጀምሯል። ትምህርት ይጣፍጣል ከማር ከወተት። ምን አይጣፍጥም? ምንድን ደግሞ አንተ ከኋላችን ተወልደህ ልታሾፍ ነው? ስራ ትተን እኮ ነው የመጣነው። አንተ እንድትቀረሽብን አይደለም እዚህ የመጣነው። ንምተው እንደ ጋሽ ይበልጣል። ተው እንዲያውም ለእናቱ ነው የምናገርልህ። ለእናት እናገራለሁ። ይረፉ እንጂ እርሶ ሰውዬ ይረፉ። ቤትም አላውቀው እንዳይመስል። አሁን ቀጥል። ይረፉ። ማን ነው የቤት ስራ ያልሰራ? እሱ ያልሰራበት ምክንያት ደግሞ ቀኑ ሙሉ እሳት እያለ ሲጀዝብ ነው የሚውለው። አንድ ነገር አድርገው። ወላጅ አምጣ። ወላጅ አለው። ሚስቱ ትምጣ እንጂ ሚስቱን በጣም ነው የሚፈራት። ሚስቱ ትምጣ። ጠጫዋት ሰውዬ እንከባበር። ዝም በል ጠጃም፣ ዝም በል ለልጁም ተናገርሽ። ጠጅ የሚሆን መጠጣት ቢሆን ታውቀበታለህ። እንማር ነው የተባለው። ኧረ ዝም ይበሉና ቆይ እንጂ ይረጋሉ፣ ይከባበሩ፣ እረፉ፣ ይከባበሩ። ና ይቻላል። እናንተን የመስዋዕት ሆናለሁ እያለ ሁላችሁም ሂዱ፣ ችግር የለውም እያለ እኔ መስዋዕት ሆናለሁ ለእናንተ። ሂዱ ጓደኞቼ። አስለቅቀው ግን አሁን አንተ ተይዘሃል። ጓደኞችህ እነማን እንደሆኑ ትናገራለህ። አሁን እነማን ባጥር እንደዘለሉ ትናገራለህ። እነማን ናቸው? አልናገርም ጋሼ። እኔን እንደፈለክ አድርገኝ እንጂ ጓደኞቼን አሳልፌ አልሰጥም። አሳልፍ አልሰጥም። እውነት አቤል፣ ኤርሚያስ፣ መስፍን፣ አዲሱ ትናንትም የዘለሉ አሉ፣ ጠዋትም የዘለሉ አሉ። ከኛ ክፍል ኤፍ ክላስ፣ ዲ ክላስ፣ 10ኛ ኤ ሁላ አለ። ቤታቸውን ላሳይ ጋሼ። አሁን በቃ ያሳያሉ ጋሼ። ትምህርት ምን ያደርግልናል? ጋራጅ ገብተን እናንተ ረሃ መደም
አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደብ መሀይም ልጅ ጋር አትቀመጥ አላልኩም? ኧረ ነግረኝ ነበር። እርሱ እኮ ነው እንቀመጥ የሚል ተራሱ። አሁን የመለሰ ጥያቄውን ይቀመጣል። አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ቲቸር በመጀመሪያ የወሰነ ትምህርት አንደኛ እወጣለሁ ብዬ አስቤ ነበረ፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛ ወጣሁ። ግን ቲቸር በሰከንድ ሴሚስተር አሻሽላለሁ ቃል ገባላለሁ። የኔ ጠንበለል አኮራኝ። አመሰግናለሁ ቲቸርዬ። አይ የኔ ደደብስ ያው እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ያው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነበር ጋሽ። ውጣልኝ ብያለሁ። ውጣልኝ አንተ አመዳም ና ብያለሁ። ና ብያለሁ አንተ አመዳም ና ብያለሁ። የምናም ታምጭ ና እያልኩ ና እያልኩ ነው አንተ አመዳም ልጅ። ስሜ ያበቃል ደሳለኝ ይባላል። ወደ 9 ዓመት ሙዋይታይ፣ ወደ 11 ዓመት ምናምን ደግሞ ቦክሲንጉ ላይ፣ አሁን ደግሞ ጃፓን ነበርኩ ቴኳንዶ እየሰለጠንኩ ማስተሩን ቀጭቼው ነው የመጣሁት። እሺ አቶ ዳኛ ስለ ዛሬ ፍልሚያ ምን የሚሉት ነገር አለ? በዳኝነት ዙሪያ ዝግጅቴን ጨርሻለሁ። ችግሮች የሚፈጠሩ ይመስለኛል። 11 አምቡላንሶችን አዘጋጅተናል። ስለ ተፎካካሪስ ምን ታስባለህ? ለተፎካካሪ በጣም አዝናለሁ ማለት ነው። ምክንያቱም ቤተሰቦቹ ይመጣል ብለው እየጠበቁት ነው፣ ግን አይመጣም። ነፍስ ይማር። ወይኔ እስክሪብቶና ወረቀት ቶሎ። ወይኔ ቶሎ ለእናቴ ስጭልኝ። ለእናቴ ምሳ አባቴ አትደውልም? ስልኬ በውስጥ ደማ እንዴ ደማ ናስቲ ና ለውትድርና ምልመላ እየመለመለ ነው። ሲጥርስ ብለጠው እስቲ አሃሃሃ ትፈለጊያለሽ። አንቺማ ምርጥ ነሽ። እስቲ አሳርፍ በርሰን እስቲ አንዴ ተጠንቀቅ። ስትፈልግ ፓትሮሉን አንተ ይሰቃል። ና እኔ እኮ አገልግያለሁ። በ97 ግዳጅን ተወጥቻለሁ። ተመላሽ ሰራዊት ነኝ እኔ። ውሸታም እዚህ ላይ ደረቴን ተመትቼ ነው የተመለስኩት። እርግጠኛ ነህ? እርግጠኛ ነኝ። አውልቀውስ ሱፍ እንዲሁም ተሰፍቻለሁ። አውልቀውስ ጠባሳ ለየል የታል ጠባሳው? የተሰፋው ስውር ነው የሰፋው። ስውር ነው የተሰፋው። ኧረ አንተ በጣም ነው የምትቀልድ። ናውጣ ፓትሮን ናውጣ። ናስቲ እንኳን ደህና መጣህ። አንተ መሰልከኝ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት የመጣኸው? አሁን እኔ ነኝ ጋሽ። እስቲ እሺ ጎበዝ። ምንድነው የቋጠርክ ዛሬ ምግብ? አልጫ ሽሮ። ይኸው እዚህ አሁን የትምህርት ቤቱ ህግና ደንብ አለ። ተቋጥሮ የማይመጡ ምግቦች አሉ። አልጫ ሽሮ፣ ቦዘና ሽሮ፣ ይሄ ተጋቢ ነው ሽሮ ፍትፍት ምናምን እዚህ አይቻልም። አንድ ተማሪ ስትበላ እንዳያይ ይዘህ ከመጣህም ወደ ሽንት ቤት ተደብቀ በላ። እሺ እና ምን ላመጣ ተማሪዎች እንዳያዩ። ምን ላምጣ? ምንም አይመለከተኝም። እንደዚህ አይነት ምግብ ይዘህ እንዳትመጣ ሁለተኛ። ኧረ መታደላችሁ። በቃ አሁን እንሳ እንብላ እንጂ አረፈ። የኛም በኋላ እንብለው ነው የሳናው ነው። መጀመሪያ እኔ ይበላ። ይገርም አንደኛውን ምሰው ቋጥር ያለው ምንድነው? ኢንቶ ቦምብ ነው እሱ። ጭብጦ ነው ቦምብ አይደለም። ምንድነው? ነቃቀላው አፈነዱ ፈነደ። ጭብጦ ነው እንዴ? አንተ ምንድነው የሚሮጡት? ምን አሳያቸው? እስኪ እግዚኦ እስኪ ቦርሳ እስኪ ክፈተው እስኪ አፈርብላ ምን ነው ፈለግሽኝ? መናስ ይሄ ልጅ እኔ ምርር ስልችት አድርጎኛል። ከአቅሜ በላይ ሆኗል። ቀጣው ስለ አልቀጣ ብለ ይሄው ባለጌ ሆኖላል። የኔ ልጅ ምን አድርጎ ነው? ይሄው ከማንም ጋር ግንብ ስር እየሄደ ይላላሳል። በዛ ላይ ደግሞ ቦርሳ ውስጥ እየገባ ያለኝን ብር ፍት አድርጎ ጨርሶታል። የኔ ልጅ ዝም ብዬ ያቀበጥኩት አይደለም። አንተ እኔ እዚህ ስራ አቃጠልልሃለሁ። ትመቻችልኝ ያለህ አይደለ? አንተም ብሎ ቀጣው አላልሽም እንዴ? ታዲያ ራስ ትደበድባለህ እንዴ? ይሄኛውን ነው እንጂ ሄሎ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ ናፍቆኛል። ተገቢ ነው። ምንድነው አልናፈቅሁም እንዴ? ኧረ በያ እጅጉን አልናፈቅሁም ነው። ኧረ ወፍ ምን ነገሮች እኮ አይመቻቹም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን። እወድሻለሁ። ጭራሽ እኛ ቤት ዝንጀራ
እኔ እኮ 28 ዓመት እኮ ነው አረጀሁ እኮ እንዴ አግባ እያላችሁኝ አይደል? እና አግባ ነው እንጂ እወድሻለሁ በለበለ ምን ልስጠው አልስጠው የሰው ብር ምን ያደርግልኛል? መጥፌ ቢሆንስ? አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለሳለሁ። አባ እዛ ጋር ብር ጥለሻል። በዚህ ሰዓት እንደዚህ ይነሳዋል የሰው ገንዘብ የሚመልስ እንዴ እየመለሰልን ገንዘብ መለሰልን ገንዘብ መለሰልን አንድ 10 ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው ይሄን መልካም ሰውማ ኢንተርቪው ማድረግ አለብን። ይሄንን ብር ለመመለስ ምን አነሳሳ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳሰኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ ቆጭቷል። መቼም አያልፍልኝም። እኔ መቼም ያገኙትን እድሎች እየተይ ወዴ በቃ ይሄን በመመለስ ቆጭቷል። በጣም ቆጭተኛል። ግን 200 ብር አሰጠኝም። 200 ችጋራም